ጌታዬ መኪናን ያስገባው በለይ እሺ ካለሽ እሺ በይ እሺ ካላለሽ ደግሞ አይሆንም ብለሽ ቀጥታ የፍቅር ጓደኛ አላልክም በቃ ትዳር ነው ለሰኔ በተለይ በዚህ ላይ ማውራት የሚፈልገው አይቶች ላይ ነው አይቶች እኔ በህልሜ ላይ አንን ስልክ ያዘችውን ስልክ ስቲል ነው አረሳው ስራ በዛባት አሁን አንተ መኖር ነው አለ ሱሪ በላይ ጀጅ እያለ አሁን የሰውነት ነው አልቃሃል እኮ የለህም ከነዚያ ሁሉ መሃል ይታያል የኔ ስለሆነች ነው ማለት ጀነራሊ ነው ማየው ግን አይኔ ውስጥ የገባችው እሷ ናት እና ልብ ድንግጣል ልብ ሲደነግጥ ፕሮግራሙ አልቆ ጉባኤ ወደ የቤቱ ህዝቡ ወደ ቤት ሲመለስ እሷ እንዳትመለስ ቶሎ ብዬ ዲያቆናን እደሽ ወዳውኑ ሐሳቡ መጣለ ወድርካ በቃ እንዳያ በቃ እዛው አያት የኔ እንደሆነች ነው መንፈስ የተረዳ እውነት ነው በደንብ ዋው በሰዓቱ የነበረኝ ጥርጣሬ ልጅ ስለነበረች እሻትልም በሰቦቿም ላይ ፈቅዱ ይችላሉ የሚል እንትን ነበረኝ ግን ከእግዚአብሔር ከሆነ ደግሞ አይቀርም ኦፊሻል ግልጽ በሆነ መንገድ ነው የጠየኳት ምንም አላልኩ ስታስተምር እንደው እሷን ያያህ ሰዓት ላይ ቃላት አልጠፋህም ቶኔ ከፋለ እንደው ጎዳውኑ አፋጠኝ እርምጃ ወሰድክ ወዲያውኑ ነው እንደውም ስጠይቃት ይሄ ጊዜ ወስዳለው እንደዚህ ይሆናለው ብለሽ እንድትቆይ አልፈልግም እሺ ካለሽ እሺ በይ እሺ ካላለሽ ደግሞ አይሆንም ብለሽ ቀጥታ የፍቅር ጓደኛ አላልክም በቃ ትዳር ነው እንተያይ ምናምን የሚባል ነገር የለም ምንም መተያይ መንፈስ ይነግሮኛል በቃ ማግማት ነው ስለዚህ መጀመሪያ አዳምና ሔዋን የተጋቡት በመገለጥ አይደለም በትንቢትም አይደለም እና እግዚአብሔር ነው ያጋባቸው ስለዚህ እኔ መንፈስ ከተደሰተ ልብ ከወደዳት እሷም ደግሞ የነን ፍቅር ተቀበላ ለፍቅር የሚሆን ፍቅር ከመለሰች መሰረቱ እሱ ነው በሚል ጠየቅኳት ተሳካ አይ ስልኩን ተቀበለ እንደው ስልክም ቢሲል ምን አልክ ስልክም ቢሲል ወደ አጎቷ ምስት ጋር ነው ስንት ጊዜ ደወልክ ሌሊቱን ሁሉ ስንት ጊዜ ኮል አገኘሻኝ ስልኬ ዝግ ነበር ዝግ ነው እንዳንድ አጋጣሚ ዘጋሽው አዎ በአጋጣሚ ነው የተዘጋው ማብራት አልነበረም የዛን ቀን ዝግ ነበር እንኳን ስልኩ ዝም ቢያለ ግን እንኳን ስልኩን ቢያለ ባይዘወይ ባካይራ አገኛት አይ ደበጎ ነው ስልኩ ራሱ ያንን ስልክ ያዘችውን ስልክ ስቲል ነው አረሳውም 1600 የሚባል ጥቁር ስልክ ናት ጥቁር ስልኳ ስቲል ነው በአምሮ ይወስዳል 16 አመት ነበረች እንግዲህ በነገራችን ላይ ነብይ የመሆን ጥቅሙ እዚህ ጋር ነው አያችሁ እንዳያት አያት ወዲያውኑ በቃ የራሱ እንደሆነ በውስጡ እርግጠኛ ሆነ የትኛውም አሁን በዚህ ዘመን ላይ ሰዎች ትንቢት እስኪነገራቸው የሆነ ነገር እስከሆነላቸው ድረስ ይጠብቃሉ ችልጄኔናት በተለይ በዚህ ላይ ማውራት የሚፈልገው አይቶች ላይ ነው አይቶች እኔ በህልሜ ላይ ይፈልጋለሁ እኔ እንደዚህ ላረግ ፈልጋ እኔ እንደዛ ስላጋጠመኝ ሳይሆን በቃ እንዲ ማየት ይፈልጋለሁ በራእይ በቃ በግልጽ እግዚአብሔር መጥቶ በቃ እንደዚህ እስኪናገረኝ ድረስ የሆነ በቃ ሶት ራሱን በቃ በቪዲዮ መልክ ዳውንሎድ አድርጎ እግዚአብሔር ወደ ራሳቸው የሚፈልጉት ይሄ ደግሞ በጣም ትልቅ ስህተት ነው እና በጣም እውነት ነው ሰው በውስጡ እንዳለው እንደፈለገው እንደምርጫ ነውና እግዚአብሔር የግድ በዛ በቪዲዮ መልክ አውርዶ እንዲያሳያችሁ ነው የሚፈልጉት ይሄ በጣም ትልቅ ስህተት ነው በቃ አንደኛ እግዚአብሔር የሚያደርገው ውስጣችሁ ሰላም ይሰማል በዛ ሰው ዙሪያ ደስታ ነው የሚሰማችሁና ከዩ ትልቅ ትምህርት እንደወሰዳችሁ ተስፋ አደርጋለሁ እግዚአብሔርም ለእናንተ ምቹ ረዳት እንዲሰጣችሁ በዚያ አጋጣሚ መንጀላችኋለሁ እግዚአብሔር በምቹ ረዳት ይባርካችሁ ወደ ቀጣዩ ቪዲዮ አሁን ደግሞ እንሄዳለን ይዝግበች እንደዚህ ሰዓት ማን ነው የሚመጣው ምን አገባኝ እንዴ ማን ነው በሩ ሊሰብሩት ነው ያማችሁ ጤነኛ አይደላችሁም እንዴ አረ እዛ ቀስ በሉ ይሄ የሰው ቤት እኮ ነው ምንድነው እናትህ መጣች ማለቴ እናትህ መጡ ማይኔ የፈጣሪ ያለ ደግሞ ቤቱን አላስተካከልኩትም እንደተዝረከረከ ነው ገደለችኝ ሻው ምንድነው አቤት ወይኔ ልጅ
ወይኔ ልጅ እንዴ እማ እስቲ መጣሽ እንዴ እንዴት ነሽማ አንቺ ምን ነው ይሄን ያህል እርኩስ መንፈስ ያየሽ መሰለሽ እንዴ በር ላይ ዘግተሽ የምትሄጂው? አይ አረ ከዛ ማለት አይደለም እኔ እኮ ሳትነግሪኝ ስለመጣሽ ድንገት ካንዘጋጅ ስለዘጋጅ እንኳን መጣሽ ማይ እንኳን ስለመጣሽ ደስ ብሎኛል። ቁጭ በይ እና ልቀመጥ ምኑ ላይ ልቀመጥ? እስቲ ንገረኝ ምኑ ላይ ልቀመጥ? ወይኔ ልጄ እኔ ልንገላታል። አስተካከለች ጎሽ ድንገት ስለሆነ እኮ ነው ስራ በዛባት እሷ ነው ስራ በዛባት በጣም ነው የበዛባት። ቁጭ በል ትንሽ ደከመኝና እኮ ስራም በዛብኝና አንተን አለ ደግሞ እንደምትመጪ ማለት ነው። ለዛ ነው እንጂ እኮማ ስራ ስለያዝን ላስቲ እንደዛ እኮ አይደል። እንደው ምን ሆነሽ ነው ልጄ? እንደው ምን ነው መቼም እንደው ሴት ነሽ አይደለ? ቤቱን እንዲህ አህያ የወለደችበት አስመስለሽ ስትቀመጪ ትንሽ አይከብድሽም? ደከመኝ እኮ አይ ዝም በል ይበል አንተ እኔ ልሙት ይበል። ምን ጉድ ነው አሁን? እቺ ሴት ናት መልኳን ታውቀዋለህ? እንደምትስተርለች እንዴ? አርቲፊሻል ይሄን ተቀበል አይደለ? ይሄ እኮ ተለቅለቃ ለማማር እኮ ነው አይደል? ተውባ ምን ያምራል? ይሄን ሁሉ ለጥፋ ከላይ እስከታች ምን ሆነ የሚያምራል? ይበል ሜሮንን አግባ ብለን ቢብለ እዚህ ወደክ ይበል ታገበክ። አሁን እሱን እዚህ ማውራት ምን ያስፈልጋል? የተስባውራው ምን እንዳይቀርብህ ነው ደግሞ ምን እንዳይቀር ኧረ ደዛ አንቺ ፍቅርሽ መረቀሽ አይደል? ሄዳሽ እኔ አልመረኩም። እኔ መጀመሪያ ደስ አላለኝ አልመረኩም። እኔ ብሎት ግን ማዘር ለምን መጡ ማለቴ ሳይነግሩን በሰላም ነው መምጣት ትችያለሽ። ቤትሽ ነው እንደፈለግሽው እኚህ ልትል ፈልጋል። ጎሽ በገዛ ልጄ ደግሞ አስፈቅጄ ነው አንቺን የምመጣው። አንቺ ግሷም ልጅሽ ናት እኮ አይደል እንዴ? ልጅ አይኖረኝም። ምን ማለት ነው? ዝም በለ ደዘው ማማ አሁን አንተ መኖር ነው አለ ሱሪ በላይ ጀጅ እያለ አሁን የሰውነት ነው አልቀሃል እኮ የለህም። ዝም በይ ከዚህ በላይ ምን ሊሆን ማለት ነው? ኧረ ዝም በለ ደዛ ዋናው ደግሞ ፍቅር አይደለም። ልጄን ማታ ይዘህ ተነክተህ እኮ ነው በገና አይደለም። ያዝ እችን ጎረስ አድርግ። መቼም ሴት የለ ሰርቶ የሚያበላ። ኧረ እኔ በልቻለሁ። እሷ ሰርታ መቼ በፍቅር ሰርታ በልተናል። ባይሆን ለእርሱ ግን የሆነ ነገር ላበሳ እኔ አንቺን ያቦካሽውን የምበላው እኔ ደፋር እንካያዝና እዛ ቁጭ በልና ጎረስ እዛ ሂጂ እስኪ ሹካ ምናምን ይዘሽ ተነሽ። ምን ጉድ ናት አሁን? ሜሮን ምን አርጋ ነው እዚች ልጅ ላይ ተለጠፈ የምታቃጥለኝ? እቺ አገባኋት ፍቅረኛዬ ናት። ሜሮን ምንድን ናት? ዝም በል። ኧረ እኔ ላይ መጮጮክ እኔ ላይ ነበር። እሷ ፊት እንደዚህ ትኛለሽ እላት እንዴ? ሰማንያ ሚስቴ ናት። ተፈራረም ተገባታ እቺ 20 ማትሞላ 80 ነው። አታስጨንቀኝ። እኔ ተፈራረሜ ገባሁ አይደል? የወደድኩትን ለመውደድ አይደል? ምን አለ ስቃይ ባትሆኝብኝ። ማሪ ሹካ ነው ያልኩት፣ ማንኪያ አላልኩት። ሾማ ማሪ በቃ በሱ ብላ በማንኪያ የሚበላኝ እንዴ? አዎ በቃ ላበሳስሽ። እሺ ቡና ማፊያ ቡና ጫስ አርጊው እስኪ። ዛሬ ድንገት መጣችብሽ እንጂ እዛው ራስን ታጭስ ሸቃ የቤተሰብ ጊዜ ያስፈልጋል። አረስተ ወይ ምንድነው እኮ ተወጣርከ ለዛሬ ማሪ ተውኩሽ ማሪ አቤት ና እንዴ እኔ ጎረስ ወይ ምን አልሽኝ? ማሪ ወይ ፍቅር ምንድን ነው እንዴ? ቆይ ለምንድን ነው ሳትነግረኝ የመጣችው? አዎ ያው ታውቂያለሽ፣ እሷም ባህሪ ድንገት መምጣት ትወዳለች። እና ድንገት መጣ እንደዚህ ምንድን ነው ህይወት የምታመሰቃቅለው? አውቃለሁ፣ ግን በቃ በእናትሽ በእኔ ሆነብሽ ፍቅር ምንም እንዳይሰማሽ አለ አይደለ? በቃ ቻል አድርጎ ማለፍ የኔና ያንቺ ፍቅር አለ አይደለ? ቻልኳት እኮ ስንት ዘመን እኮ ግፋቢል አድራ ጠዋት ብትሄድ ነው ለአንተ ስል ምን ልስራላችሁ? ቤት ያፈራውን በቃ አንቺ እንዴ እንዳይከፋሽ ቤት ያፈራውን ምንድነው እሱ ቤት ያፈራውን ቆንጆ ነገርም ሰርቼ ብሰጣት እንከን አታጣሷ ሁሌ ማጣጣል ነው። አውቃለሁ፣ ግን ለዛሬ በቃ አውቃለሁ እንደተሰማሽ፣ ግን አንቺ ብቻ ምንም እንዳትመልሽላት። በቃ ምሽቱን አሳልፋ ትሄዳለች። እንደው በኔ ሆነ ሁለተኛ አይደገም። ከቻልክ አፏን አስይዛት። እሺ አይክፋሽ፣ አንቺ አይክፋሽ። አቡሽ አቤት ምንድነው? እዚህ ቤት የሞት አይጣለ እንዴ? ምንድነው? ታንቺ ጋር ምን አልሽኝ? ንስቴ ደዛ ነው እኔ ፍቅር እየጠራችኝ በቃ እኔ ሰዓት መሆን ያስፈልጋል። ቀስ ብለሽ ተንፍሽ
በቃ ሂድሽ እማ ቆየን ምግቡ ደርሷል እኮ በቃ ጌታዊ መኪናን ያስገባው በለይ ሁለት ስም ነው ያለው። ለምን አሳዳጅ ስለነበርኩ። ማንንም የምታሳደው? በቃ ሰውም እንዳለ ይሸሻል። እኔም ያገኘሁትን ለዘርፋለሁ፣ ላጠው ደግሞ ካለው ወስጄ እሰጣለሁ። ማለትም ወደኛ ሀዲያ ዞን ግቤ ወረዳ ላይ ድሃው ይበዛል። የድሃ ልጆች ደግሞ ትዳር ሊያደርጉ ማይችሉ ከጉርሻ ማያልፉ ብዙ ስላለ እኔ በአቅም ስለሚተማመን በተለያዩ ነገሮች እንትን ስለሚል ወደ 100 ሴት ለምስኪኖች ድሬያለሁ። ለራሴ 5 አምጥቻለሁ። ጌታዊ መኪናን ያስገባው በለይ 100 ሴት ለሌላ ሰው ድራል፣ ለራሳ 5 አምጥተሃል። ለምን 5 ያመጣው? መጀመሪያ ላይ ያው እኔ ወጣ ብዬ ስለነበርኩ ወንድ ልጅ እንዲወልዱ ብዬው ቃል አስገብቼ ሲያመጣ ሴት ከወለዱ ወደ ቤተሰብ መልሳለሁ። የኔ ጓደኞች 3 ነገር ነው ባይዘዌ። አንደኛ ከምንም ነገር የሚያስበልጠው ከወንድምም ከእህትም ከእናት አባትም የሚያስበልጠው ሲጋራ ነው። ሲጋራና ላይተርን እዚህ ነው የሰጠሁት። አምጥቼ እዚህ ሰጥቼዋለሁ። በሌላ መልክ አልቆረጥም ስላለ እሺ 3 ነገር ነው ብላል። አንዱ ሲጋራ ነው የምታስበልጠው። ከዛው ጫት ነው። ከዛው መጠጥ አረቄ ፓወር ይሰጣል ለምሰራው ስራ። ጫት ቁንጭ ላይ ካደረኩ 3 ቀን ውላለሁ እህል ምናምን ሳልፈልግ። ምን ያህል አመት ኖርክ በዚህ ህይወት? ይሄን እድሜ ሙሉ ኮንትራት ነው እንጂ እስከ ዛሬ በዚህ ሰዓት ድረስ ኮንትራት ነው። በሱ ስር ነው ያለው። ወደ 100 ሴት ለምስኪኖች ድሬያለሁ።